ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁልኝ? በሀይሚ ቤት የተለቀቀውን ቪዲዮ ሁላችሁም አይታችኋል ብዬ አስባለሁ። እኛ ትናንት የመሰለን ሀይሚና ሊዳ ተነጋግሮ ብሩኬን ፕራንክ እያደረጉት እንዲሁም ደግሞ ለተመልካች አስተማሪ ነው ብለው ያቀረቡት ነበር የመሰለን የትናንቱን እንትን ማለት ነው። ዛሬ ላይ እንግዲህ ብሩኬም ያን አንዳንድ ነገሮች አይቷል። ከተመልካችም የመጣው ሀሳብ ምንድነው? ብሩኬ እየቀለዱብህ ነው፣ ፕራንክ ሊያደርጉህ ነው የተባለው በብዛት ማለት ነው። ሁላችንም እንደዛ ነው ያልነው ትናንትና እና ጥንቃቄ አድርግ፣ ፈተና ነው፣ ፈተናውን እንዳትወርቅ እንደማትወርቅ በእርግጥ እርግጠኛ ነን ግን ብቻ የቻልነውን መልእክት አስተላልፈናል ትናንትና። እናም ብሩኬ ዛሬ ሁለቱንም ጠርቶ እንግዲህ እየቀለዳችሁብኝ ከሆነ ንገሩኝ፣ ካልሆነ ደግሞ ጭራሽ የማይሆን ነገር ነው ብሎ እንግዲህ ለሊዳ ቁርጡን ነግሯታል። ማለት አንድ ሰው እየነገራችሁት አልቀበልም ካለ ካልሰማችሁ ያ የራሱ ጥፋት ነው። ገብቷችኋል? ስለዚህ ብሩኬ ቁርጥ ያለውን ነገር ነግሯታል። ጭራሽ የማይሆን ነገር ነው። እኔ ምንም ቅንጣት ያክል ስሜት የለኝም። እንደዚህ አይነት ነገር አንቺ ስለፈለግሽ ብቻ አንቺ ጋር ሁኜ ያንቺን ህይወት ማበላሸት አልፈልግም። ምክንያቱም የማይሆን ነገር ነው፣ የማይቀጥል ነገር ነው። ስለዚህ እኔ ጋር ምንም አይነት ስሜት የለም። በቃ እንደዚህ አይነት ነገር እንድትገቢ የሚያደርግ ነገር አላደረኩም። ግን ደግሞ በመቀራረባችን ምናምን ያ ነገር አንቺ ጋር ተፈጥሮ ከሆነ በጣም ይቅርታ ብሏል። የሚጠበቅብህን ነገር አድርገሃል ብሩኬ። በቃ ከዚህ በላይ መቀበል አለመቀበል የራሷ ፋንታ ነው። የምሬን ነው የምላችሁ። እኔ በመሀል ሀይሚናት ያሳዘነችኝ። የምሬን ነው የምላችሁ። ስሜቷን ወጥ አድርጋ ወደ ውስጧ ያለውን ነገር ለሷ ስትል ማለት ነው። አስባችኋታል? በቴሌግራም አውርታ ጨቅጭቃ ሀይሚን ጭንቅላቷን አዙራ ከብሩኬ እንድትርቅና እንድትወጣ እንድትሸሽ አድርጋ አጅሪት የራሷን ህይወት አመቻችታ ከብሩኬ ጋር ለመቀጠል ነበረ። ግን አይሆንም። የሀይሚና የብሩኬ ህይወት ቀልድ አይደለም እናቱ። ብዙ መስዋዕት የተከፈለበት ህይወት ነው። ገብቶሻል? 1 አመት ሙሉ እንኳን እሷ አፈቅርሃለሁ ብላ እንኳን ትንፍሽ ያላለች ልጅ ናት። ስርዓት ያላት ልጅ ናት ሀይሚ ማለት። ገብቶሻል? ብዙ መስዋዕት የከፈለችበት ህይወት ነው። አንቺ ትናንትና መተሽ አንቺ እኮ ለካ ክፍተቱን ስላገኘሽ ነው የመጣሽው። ደስ ብሎሽ ነበር ብሩኬ ሀይሚን እናስቀናስ ሲልሽ፣ ለአንቺ ለካ ሌላ አጀንዳ ስለነበር ያ ነገር ተመቸሽ ማለት ነው። ግን በጣም ነው ያዘንኩብሽ ሊዳ ነው ሊና ማለት ሀይሚና ብሩክ ያላቸውን ነገር እያወቅሽ በድፍረት ራሱ ሀይሚ ጋር ደውለሽ ከብሩክ እንድትርቅ ማድረግሽ። ለእሷ ስሜት አትጠነቀቂም። እሷ ለአንቺ ብላት ያን ነገር ተቀበለችሽ፣ ተረዳችሽ። አንቺ የሀይሚ ስሜት አያሳዝንሽም? ለሀይሚ አታስቢም? ትንሽ አመት የተከፈለበትን ህይወት አንቺ ትናንት መተሽ እሷን ከሱ ለማራቅ ያደረግሽው ነገር በጣም ነው የሚያሳዝነው፣ እንደ ሴት ልጅ ማለት ነው። ገብቶሻል? እንደው የእውነተኛ ስሜት እንኳን የምር የምትይው ነገር እውነት እንኳን ቢሆን ያ ነገር ውስጥሽ ቢፈጠር ወጥ አድርገሽ ውስጥሽ ቀብረሽ ነበር ማስቀረት የነበረብሽ። ምክንያቱም እዛ ጋር ሀይሚ ትጎዳለች ማለት ነበረብሽ። የሀይሚ ህይወት ላይ ጣልቃ አልገባም፣ ሴት ልጅ ናት፣ ለምን እሷ ትጎዳ፣ የኔን ስሜት እንትን ብዬ ለምን እሷ ልጉዳት ብለሽ ለሀይሚ ማሰብ ነበረብሽ። እሷ ግን አመት ሙሉ መስዋዕት የከፈለችበትን ህይወት ላንቺ ስትል መስዋዕት አድርጋለች። ገብቶሻል? ለነገሩ በዛውም የብሩኬን ማንነት በደንብ እንድታቅ ረድተሻታል ሀይሚን ማለት ነው። ገብቶሻል? በዚህ አጋጣሚ ግን በጣም ነው ያዘንኩትኝ። ሀይሚዬ በጣም ነው ያሳዘነችኝ። የምሬን ነው እምላችሁ። ጭራሽ ከዛም አልፎ ሀይሚ ፊት በጥፊ መታው ሄደች። የምር ሀይሚ በጣም ነው የተሰማት። ስሜቷን በቃ እንደምንም ብላ ነው ተቆጣጥረው ነው እንጂ ስትመታው ራሱ በጣም ነው ያዘነችው። በጣም ነው የተሰማት። አይታችሁ ከሆነ በኋላ ላይ ሂዳ ፊቱን ብስ አደረገችው። የኔ እናት፣ የኔ ምስኪን፣ የኔ ልዕልት። የምር ግን ሀይሚዬ ከዚህ በኋላ የምሬን ነው የምልሽ፣ ለማንም ብለሽ የራስሽን ህይወት አሳልፈሽ አትስጭ፣ አትጎጂ። ራስሽ እየተጎዳሽ ለሰዎች የምትኖሪው ለማን ሲባል? እች ፈጣጣ በአንድ ሳምንት አፈቅረዋለሁ ብላ ስትደውልና ስትነግርሽ አንቺ ለሷ ስትይ ህይወትሽን የማትፈልጊው ህይወት ውስጥ ትገቢያለሽ? ለምን ሲባል እንዴ? ስንት መስዋዕት የከፈልሽበት ህይወት ነው። እንኳን አንቺ እኛ እየተከታተልናችሁ የመጣን ኦዲየንስ እንኳን እናውቃለን የእናንተን የሁለታችሁን ህይወት። እንዴት ዝም ብለሽ በቀላሉ በቃሽ ብለሽ ትወጫለሽ? እንዴት እሷ እንድትወጣ ከዛ ስሜት ውስጥ እንድትርቅ የማይሆን ነገር እንደሆነ በእርግጥ እሱ ነው ማስረዳት ያለበት። ልክ ነሽ። ግን አንድ ሴት መታ ከሱ ራቂ ውጭ ስላለችሽ አፈቅሯለሁ ስላለችሽ አንቺ ያን ነገር መተግበር የለብሽም በጭራሽ ማለት ነው። እና ያለው ነገር ብቻ ያው እንግዲህ በቃ ብሩኬ ነግሯታል። ምን አለፋችሁ ውድ ቤተሰቦቻችን፣ ትናንትና ያው ቀልድም የቀለዱብኝም ነው ፕራንክም፣ እሱም እንደዛ ነው የተሰማው፣ እኛም እንደተሰማን ማለት ነው።
ግን ዛሬ ያው ነግሯታል። እየቀለዳችሁ ከሆነ እውነቱን ንገሩኝ፣ ቀልድ አይደለም ብላ እንግዲህ ደረቱን እየጠፈጠፈች ቀልድ አይደለም እንዴ! ፈጣጣ ናት ግን ማርያምን፣ በጣም ፈጣጣ ናት የምር። ለሀይሚ ስሜት እንኳን አልተጠነቀቀችም። እንደው እዛ ቁማ ምን ይሰማታል እንኳን አትልም። እሷ ለተናገረችው የምሬ ነው የምላችሁ ውድ ቤተሰቦች። እኔ ለሀይሚዬ ስቅቅ ነው ያልኩት፣ በቃ የሆነ ነገር እንዳይሰማት ማለት ነው። ያችኛዋ ስታወራ እኔ ስቅቅ ብዬ ልሞት፣ በቃ ሀይሚ እንዳይሰማት፣ ሀይሚ እንዳይከፋት። ገብቷቸዋል? አስባችሁታል? አጠገቧ ቁማ ያንን እንደዛ ሁሉ ስትል ነግሮሻል። በቃ የማይሆን ነገር ነው፣ አስረግጦ ነግሮሻል። ከዚህ በኋላ የራስሽን ህይወት ማስተካከል ያለብሽ ራስሽ ነሽ። በቃ ላንቺ የተፈጠረው እግዚአብሔር ላንቺ ያዘጋጀውን እግዚአብሔር ይሰጥሻል። ግን የሰው ህይወት በማበላሸት የሰዎች ህይወት ውስጥ ጣልቃ በመግባት አንቺ ደስተኛ ሆነሽ አትኖሪም ብሎሻልም እሱ። እኔ ሳልፈልግ ላንቺ ምንም አይነት ስሜት ሳይኖረኝ አንቺ እንዳትጎጅ ብዬ አብሬሽ ቢሆን የባሰ ነው የምትጎጂው፣ የባሰ ህይወትሽን ነው ማበላሸው። ምክንያቱም አይቀጥልማ። አንድ ሰው ሳያፈቅርሽ ገብቶ ላንቺ ብሎ ትክክለኛ ህይወት ካንቺ ጋር ሊኖር አይችልም። ለምን ሲባል እሱ የሚፈልገውን የሚያፈቅረውን የምታፈቅረውን መኖር ሲችል ለምንድን ነው አንቺ ገና ለገናው እንዴ? አንቺ ማለት ሁሉም ሳያፈቅረውን ያገኛል እንዴ? ሁሉም ሳያፈቅረውን ያገኘው። ስለዚህ ያን ነገር ማሰብ አለብሽ። በቃ ያንቺ አዳምን ፈልጊ፣ እግዚአብሔር በፈቀደው ሰዓት ባርኮና ቀድሶ ይሰጥሻል። ታገሽ፣ ጸልይ። ከዛ ውጭ ግን የልጆቹ ህይወት ላይ ውጭ፣ በእግዚአብሔር ውጭ። እንዴ ይደብራል በጣም የምር። ሶሲን ስንት ነገር እያልን እሷ ስትርቅልን ደግሞ አንቺ በመሀል መተሽ በቃ እንደዚህ አይነት ነገር ይደብራል። በቃ ልጆቹ ከዚህ በላይ መፈተን የለባቸውም። በጣም ብዙ ተፈትነዋል፣ በጣም ብዙ አልቅሰዋል፣ በጣም ብዙ ተኮራርፈዋል፣ በጣም ብዙ ከባድ የሚባሉ ቀኖችን አሳልፈዋል፣ በሰዎች ምክንያት ማለት ነው። ሶስተኛ ወገኖች እየገቡ ህይወታቸው ውስጥ ብዙ ነገር ረብሸዋቸዋል፣ አልቅሰዋል፣ አንብተዋል፣ ተለያይተው ብሩኬም ሌላ ሀገር ሄዷል። ግን እውነተኛ ፍቅር እውነተኛ ህይወት ስለሆነ እሱም ተመልሶ መጥቷል። ያንን ሁሉ አልፈው ዛሬ አንድ ላይ ያሉ ልጆች እንደገና ደግሞ ሶስተኛ ወገን ጣልቃ እየገባ ልጆቹን በጣም ብዙ ውጣ ውረድ ያሳለፉ ልጆች ናቸው። እነዚህ ልጆች በራሳቸው ጊዜ ተጣልተው ሳይሆን በሶስተኛ ወገኖች እባካችሁ ማንኛውም ሰው ህይወት ላይ አትግቡ። በቃ አትግቡ። የምሬን ነው የምላችሁ። አንድ ወንድ የሆነች ሴት አብረው ካለች አትግቡ ጭራሽ። አንድ ሴት የሆነ ወንድ አብሯት ካለ አትግቡ እዛ ህይወት ላይ። የምሬን ነው የምላችሁ። በቃ ነፃ የሆነ ሰው እኮ ሞልቷል። ነፃ የሆነ ሰው ጋር ሄዱ እንዴ። የሰው ህይወት በማተረማመስ የሰው ህይወት በማገለባበጥ በማበላሸት ነው እንዴ ደስታን የምታገኙት? የምር በጣም ነው የሚደብረው። እንዴ ለሀይሚ አስቢ ትንሽ ቢያንስ። በእርግጠኝነት ታላቋ ነሽ የዚች ልጅ ህይወት በድፍረት እንደው እኔ አንቺን ቢያደርገኝ ጭራሽም ደውዬ አይደለም ማለት ነው። እኔ እንጃ አላውቅም። ከባድ ነው፣ ይከብዳል። ይሄ ሰልፍሽነት ነው፣ ራስ ወዳድነት ነው። የምሬ ነው የምልሽ። በጣም ሲበዛ ራስ ወዳድነት ነው። እና እባክሽ አሁን ቢሆን ወደ ራስሽ ተመለሺ። ጓደኛችሁ ምንም ካላችሁ መከራት፣ ወደ ራሷ ትመለስ። በቃ ራቅ ብለሽ ቤተክርስቲያን ሂጂ፣ ጸልይ። የማይሆን ቦታ ላይ ነው ያለው። አምላኬ ወይ ከዚህ ካለውበት ስሜት አውጣኝ ብለሽ አምላክሽን ጠይቂ፣ ውጪ። ልጆቹ የነሱን የራሳቸውን ህይወት ያስተካክሉበት። ከዚህ ውጭ ደግሞ ለብሩኬም ትምህርት ነው ለሀይሚም ትምህርት ነው ብዬ ነው የማስበው። በቃ 1 አመት በቂ ነው። ብሩኬም ከዚህ በኋላ ለሀይሚ የፍቅር ጥያቄ አቅርበ ቀለበት ማሰር አለብህ፣ መሰብሰብ አለባችሁ። ይሄኔ ቀለበት አድርገው ቢሆን ለሀይሚ ማንም ደፍሮ እንደዚህ አይመጣም ነበረ። ማካከላቸውም ማንም አይገባም። ኦልሬዲ በቃ በቃል ኪዳን ከተሳሰራችሁ ማንም ዙሪያችሁ ላይ ሊመጣ አይችልም። መቼም ቀለበቱን አውልቂና እኔን አግቢኝ፣ ቀለበትን አውልቅና እኔን አግባኝ የሚባል ድፍረት አይኖርም። በእርግጥ ያውን ዘመን ሰው ከባድ ነው፣ ሌላም ይችላል አይታወቅም እንዴ። እና ብቻ ከባድ ነው ውድ ቤተሰቦች። የምሬን ነው የምላችሁ። የሀይሚዬ በመሀል እየተጎዳች ነው። የምሬን ነው። የሆነ የታፈነ ጉዳት ነው እየተጎዳች ያለችው ይች ልጅ። ማንም አልተረዳትም። ለሰው ስትል ለማን ሲባል ሀይሚዬ የራሳቸው ጉዳይ እንዴ። አንቺ ከሰው ነጥቀሽ ወይ የሰው ህይወት ውስጥ ገብተሽ አይደለም እኮ ብሩኬ ጋር የሆንሽው። ብሩኬም ጓደኛ የለውም፣ አንቺም ጓደኛ የለሽም። በቃ ነፃ ሰው ነው አንቺ ያገኘሽው፣ ነፃ ሰው ነው ብሩኬ የሚያገኘው። የማንንም ህይወት አበላሽታችሁ አይደለም እናንተ አንድ ላይ የሆናችሁ። አንቺ ሊዳ ደግሞ የሴቶች ህይወት አበላሽታ ምናምን አትበይ። ምንም የምታውቂው ነገር የለሽም ስለ ብሩክ የሰው ህይወት ምናምን አትበይ። በቃ ሶሲም ጓደኛው ነች፣ አንቺም ጓደኛው ነሽ። አለቀ እንዴ። አብሮ የበላ የጠጣ ሁሉ የግድ ፍቅረኛ ነው ሊባል ነው እንዴ? አብራችሁ ስለበላችሁ አብራችሁ ስለጠጣችሁ አፈቀርኩ ልትሉ ነው እንዴ?
ጉድፈላ። ፍቅር እኮ ራሱን የቻለ የሆነ እንትን አለው። ካገኛችሁ ሰው ጋር ከበላችሁ ከጠጣችሁ ስራ ከሰራችሁ የምታፈቅሩ ከሆነማ በቃ በጣም ከባድ ነው። የምሬን ነው የምላችሁ እንዴ ጉድፈላ። ለዛውም ፍቅረኛ እንዳለው ከምታውቁት ወንድ ጋር ከባድ ነው።